አላዛር ገብረስላሴ ይባላል። በሶሻል ሚዲያ ደግሞ አላዛር ሀስል በማለት ታወቃል። የልጆች ላይፍ አለ ብለን ልጅነታችን ተነጥቀናል። ልጅነት የለንም አናውቀው። መቀሌ ነው ተወልደ ያደግከው። የህዝብ ስሜት የገባው የጓይላ ፓተርን የገባው ከሮፊ ጋር የሰሩ አርቲስቶች እድላቸው ሊጠቀሙበት አልቻሉም። አሁን ከሮፍላንም ጋር ያለ የስራ ግንኙነት ምናምን ራስህ በመፈለግ ሂደት ውስጥ ምን ያክል ይረዳሃል? ዳዊት ነጋ ብቻ ነው ነፍሱን ይማረው። እቺ የመጀመሪያ ስራዬ ሰገናት ይላል። ሁለተኛው አርም ዲያስፖራ፣ የመጨረሻው ደግሞ አጋመስ ባጋዲሲያን ይላል። ራሳቸው ሲወጡ እንጂ ኢትዮጵያ ይዘው ሲወጣ አላየሁም። ገባ? ራስን ይዘው ወጥተህ መዝፈን መስራት ቀላል ነው። ኢትዮጵያን ይዘው መውጣት ግን ከባድ ነው። ጤና ይስጥልኝ፣ እንደምን አላችሁ? ዛሬ ምናልባት በፖድካስታችን ትንሹ በእድሜ የቀረበ እንግዳችን ነው። በጣም አሪፍ ጨዋታ እናወራለን። ስለ ሙዚቃ በተለይ ከልጅነቱ ጀምሮ የህይወት ዝንባሌውን ጥሪውን የተከተለ ወጣት ነው። ታዳጊ ነው። በሙዚቃው ነው እንኳን የወጣትነት እድሜ ላይ ነው ያለው። ከዛ ባሻገር ስለ ወቅታዊ የሙዚቃ ጉዳይ፣ ስለ ማህበራዊ ቁስለቶቻችንና ጉዳቶቻችን እንዲሁ እድሜና ጤናው እንዲሁ ደግሞ እውቀታችን በፈቀደው ልክ ሁሉ ብዙ ነገር እያነሳን ቆይታ እናደርጋለን። አላዛር ይባላል። ራሱም ያስታውቅልናል። እንኳን ደህና መጣ። እንኳን ደህና ቆያችሁ። አላዛር ማን ነው? አላዛር ገብረስላሴ ይባላል። በሶሻል ሚዲያ ደግሞ አላዛር ሀስል በማለት ታወቃለሁ። ሀስል ሀስል ትወዳለህ? አዎ። መቀሌ ነው ተወልደ ያደግክ? አዎ መቀሌ ተወልጄ ያለሁት። የእናንተ ዘመን መቀሌ እስኪ ንገረን። በእኛ ዘመን እኔ እንጃ፣ በሰዓት የልጆች ላይፍ አለ ብለን ልጅነታችን ተነጥቀናል። ልጅነት የለንም አናውቀው። ገባ? ማለት ማሳለፍ ባለብን ሰዓት መውጣት ባለብን ሰዓት የነበረው ሁኔታ ያስገድዳል። እና እንደማውቀው ልጅነት አለኝ የሚለው ሰው ካለ ከኛ የበለጠ እድሜ ያለው 25 26 ያሉ እኛ እናንተ ናችሁ በእኛ እድሜ ያሉት በእናንተ እድሜ ያሉት። በእኛ እድሜ ልጅነታችን ተነጥቀናል ሁኔታውን። እና ያው ይሄ ይመስላል በትንሹ። ያሳዝናል። እኔ መቀሌ የተማረ በሆነ ገጠመኝ ወይ መቀሌ ተወልዶ ያደገ ወይ በተለያየ መንገድም መቀሌን የሚያውቃት ሰው በአብዛኛው ጥሩ ሜሞሪ ነው ያለው። በተለይ እኔ ያውቃለሁ፣ እኔም እዛ ነው የተማርኩት አክቹዋሊ መቀሌና በአብዛኛው አሪፍ ትዝታ ያለው ማለት የተኖረ እድሜ ምናምን የሚኖረው በትምህርትም በተለያየ ምክንያት እንደዛ ነበርና ልክ ነው። ያሳዝናል በዚህ አይነት ሁኔታ። ለምሳሌ አሁን አንተ 21 22 እንኳን ብትሆን 4 አመት ወደ ኋላ ቢቀንስ ልጅነት እድሜ ላይ ነው የምትሆነው። እና ያው በአብዛኛው ያንተ የህይወት መንገድ ጥሪህንም ዝንባሌህንም ያወቀው ሙዚቃ ይመስለኛል አይደል? መቼ አወቀው ያቺ ጥሪ? የሙዚቃ ከልጅነቴ ነበር። 3ኛ ክፍል እያለሁ ኢንተርናሽናል ስኩል የሚባል ገብቼ ነበር። እዛ ነበሩ፣ ኢንተርናሽናል ትምህርት ቤት ነው። የቱርኪ አስተማሪዎች ምናምን ነበሩ። ሙዚቃ ኢንስትሩሜንታል አርት ላይ ስዕል ላይ ነበርኩ ከልጅነቴ። ከዛ ትንሽ እድሜ እየጨመርኩ ሲሄድ ነው ወደ ሙዚቃ የገባሁት። እናም ብዙም ይሄ ልጅነት የሚባል ነገር የለኝም፣ ብዙም አላሳለፍኩ። ለምን ወደዚህ ወደ አርቱ ስለገባህ ነው? አዎ ወደ አርቱ ስገባ በቃ ስቱዲዮ መግባት የጀመርኩት 14 እድሜ ነው። 14 or 15 እድሜ ነው የገባሁት ስቱዲዮ። ከዛ በኋላ ትላልቆች ሰዎች እየተዋወቁ ስመጣ ጊዜን ማጥፋት አልፈለኩም። ልጅነት ላይ ከታላቅ ጋር ስትውል ብዙ ነገር ትማራለህ። ገባ? እና ቤት ውስጥ የመጀመሪያ ልጅ ነህ አይደለም? ታላቅ ያለ አሉ ይፈቀድልህ ነበር ቤት ውስጥ ያ የህይወት መንገድ ምርጫ? በጣም አረ በጣም ትሪት የሚደረገው እግዚአብሔር። በዚህ አጋጣሚ እናቴን ማመስገን ፈልጋለሁ። ታላቅ ወንድሜ በጣም ትሪት የሚያርጉኝ። ገባህ? በዛ ሰዓት ብር በሌለበት ሰዓት ብር አውጥተው ዘፈን ያሰሩኝ። መቀሌ ስቱዲዮ ነበር? አዎ ስቱዲዮ ነበር። ሳላነሳው አላልፍም። በዛ ሰዓት አሌክሳንደር ብሩክ ይባላል፣ ሩባና ስቱዲዮ። እሱም ማመስገን ፈልጋለሁ። መጀመሪያ ያገኘሁት እሱ ነው። አሌክሳንደር ብሩክ ይባላል። ስቲል ነው አለ እሱ፣ በጣም ያግዘኛል። እስቲ ንገረኝ የስቱዲዮ ካልቸር። አሁን ስቱዲዮ ውስጥ ብዙ ጊዜ በተለይ ልጅ ስትሆን ልጅነት አለ፣ ከዛ ፍሬሽነትም አለ። ለስቱዲዮ ካልቸር ብዙ እንግዲህ የለምና
ለማናውቀው ወይ ሙዚቃ አካባቢ ለሌለ ሰው ምን አይነት ካልቸር አለው? ስቱዲዮ ላይ የሚገርም ላይፍ አለ ገባ። በተለይ ከሱስ ነፃ የሆነ ስቱዲዮ ምናምን ካገኘ በጣም ደስ ይላል። አለክ ምናልባት የራሳቸው ስቱዲዮ የሚሰሩ አሉ ሱስ ላይ ምናምን ያሉ አንዳንድ ስቱዲዮ ማኖች አሉ። ግን እኔ የሄድኳቸው ስቱዲዮ ማኖች ማለት እግዚአብሔር ይመስገን ሱስ ላይ የሉም ገባ። የሚሉኝ ነበሩ ትላልቆቼ ነው የሚሉኝ የሆነ ነገር ልሞክር ስል ምናምን እና ስቱዲዮ ላይ ጸዲ ላይፍ ነው ያለው በእውነት በጣም ደስ የሚለው። መጀመሪያ ሪኮርድ የተደረገው ሙዚቃ ምን ነበር? መጀመሪያ የኤርትራ ዘፈን ነበር የዘፈንኩት ስቱዲዮ ላይ። ከዛ ትንሽ ትሬኒንግ ማድረግ አለብህ ሲባል ጉርምስናም አለ። ትንሽ ቆይቼ የመጀመሪያ ስራዬ ሰገናት ይላል፣ ሁለተኛው አርም ዲያስፖራ፣ የመጨረሻው ደግሞ አጋመስ ባጋዲሲያን ይላል የመጨረሻው ስራ። እሱን ሰምቻለሁ። እነሱን አላፍርባቸውም። እነሱን ስራዎች ብዙ ነገር ያየዋቸው ናቸው ገባ። ከአሁን በኋላም ያው ይኖራሉ። ስቱዲዮ ውስጥ እዛው መቀሌ የተሰሩ ናቸው? አዎ መቀሌ ውስጥ ነው የተሰሩ። አሪፍ። አክቹአሊ የትግርኛ ሙዚቃ እኮ በጣም አድጓል ማለት ይቻላል አይደል? በይዟቸው በመጣው የካልቸር ኢሹ ይነሳባቸዋል። ባህል ላይ የፈጠሩት ቋንቋው አሳድገውታል በእርግጠኝነት። የሙዚቃውንም ሙዚቃዊ የሆነ ነገሩ በጣም ያደገ ሊሆን ይችላል። ካልቸር ላይ አንዳንድ የምሰማቸው ነገሮች ሊኖሩ ይችላሉ። ግን ባለፉት 10-15 ዓመታት በጣም ሌላ ታምር ውስጥ የገቡ ይመስለኛል የትግርኛ ሙዚቃ። በጣም ትግርኛ እኔ እንጃ በትግርኛ ሙዚቃ ያየሁት ይቅርታ አድርጉልኝ ሌሎች አርቲስቶች የህዝብ ስሜት የገባው የጓይላ ፓተርን የገባው ዳዊት ነጋ ብቻ ነው። ነፍሱን ይማረው ዳዊት ነጋ ብቻ ነበር። እሱ እኔ እንጃ በኮክ ስቱዲዮ ላይ የወጣ ሰው ነው። እየተናገረ ጓደኞቹ ምናምን ሲያወሩት ስትሰማቸው ትደነግጣለህ። ትግርኛ በዓለም አስተዋውቃለሁ ይላል። ስቲል ነው አልተስተዋወቀም፣ አልወጣም ገባ። እና ለማውጣት ጥረት እያደረግን ነው ያለ ነው። በትንሹም አሁን መጥቶ ነክቶታል። ሮፍናን ወጋህታ የሚለው ዘፈን እሱ በጣም ነው የምወደው። እሱን ነክቶታል። ቆይ ንገረኝ እስኪ አሁን ትግርኛ ብዙ ለማይችል ሰው አሁን በእርግጠኝነት ትግርኛ ሙዚቃ ማያደምጣለ ማለት አይቻልም። እንደ ሙዚቃ ማለት ቋንቋውን ባያውቀው ምንም በቢቱና ባለው የሙዚቃ ጥራቱ ምናምን በጣም እንትን ብሏል። እኔም የማውቃቸው በጣም ብዙ ጀግና ሙዚቀኞችም አሉ። አክቹአሊ አሉ። እድገቱ እኛ እንደምናስበው አይደለም ያሁኑ። እኔ በዚህ ሰዓት ይቅርታ አድርግልኝ እድገት እያየው አይደል ገባ። በትግርኛ ሙዚቃ ላይ ማለት የራሱ ቋንቋ የዘፈንክ የውጭ ሀገር ያደረጉት ልብስ ላይ አድርገህ ክሊፕ የምትሰራ ከሆነ በምንድን ነው የምትወዳደረው ከሌላ ሀገር? ዳዊት ነጋ እኮ የወጣበት ምክንያት ያልተነኩ ኢንስትሩመንት ለራሱ ነክቶታል። ያቺረጅማ እሱን በሱ ፌመስ ነው በጣም ገባህ አይደል? ኮክ ስቱዲዮ አክቹአሊ እሱ ትግራይ ማን ነው አክሱም አካባቢ ብዙ የመንፈሳዊ ዜማም ላይ እሱ ኢንስትሩመንት እና ባህል ላይ መስራት አለብህ ገባህ። ትግርኛ ዘፍነ የውጭ ሀገር የሚያደርጉት ዘፋኞች ልብስ አድርገህ የምትሰራ ከሆነ በምንም ተአምር ልትወጣ አትችልም ገባህ። በትግርኛ ዘፈን ብቻ አይደለም አማርኛ ዘፋኞች ለራሱ በእንደዛ ከቀጠሉ አፍሪካ ውስጥ ላይ መሽከርከር እንጂ ከአፍሪካ መውጣት አይችሉም ገባህ። እና በትንሹ ሳይሆን በአሪፍ መንገድ እየሄደ ያለው አርቲስት ሮፍናን ብቻ ነው። እሱ ኢትዮጵያ ውስጥ ዩኒቨርሳል የፈረመው ሮፍናን ነው ገባህ። እና ከዚህም ከቀጠለ እድሜና ጤና ከሰጠው ብዙ ነገር ሊሰራ ይችላል። ብዙ ነገር ባህልን ማክበር አለብህ ከየት እንደመጣ። እኔ አሁን ትግርኛ ዘፋኝ ነኝ። ትግርኛ ዘፈን ልዘፍን ከሆነ ግን አጠገቤ ላይ ያሉ እነማን ናቸው፣ ከየት ባህል ነው የመጣሁት፣ ከየት ህዝብ ነው የተወለድኩት፣ ካልቸሬን ማወቅ አለብኝ ገባህ። የህዝብ ስሜት መረዳት አለብኝ። የሌሎች የብሔረሰቦች ሙዚቃ ላይ የሚደመጡ አይነት ችግሮች ማለት ቶሎ ይደመጣሉ፣ ቶሎ ይጠፋሉ። አንዱ ያው ችግራቸው ነው። አንዱ ነገር የባህል መሰረታቸው ትንሽ ዝቅ ያለ መሆኑ ሊሆን ይችላል። ያ ሁሉም የሙዚቃ ታሪኮቻችን ላይ ያሉ ድግግሞች ናቸውና
እንደዛ ስትለኝ እኔ ብዙ እንትን አልልም ነበር። ምክንያቱም በጣም የሚወደዱ ትግርኛ ሙዚቃ አለ አስታውሳለሁ። ቢቱ ይወደዳል ኦፍ ኮርስ። የትግል ሙዚቃዎች እንኳን እዚህ አዲስ አበባ ላይ በጣም ይጨፈርባቸዋል እዚህና ከዛ ደግሞ ባለፉት 30 ምናምን አመታት ኃይለኛ ሙዚቀኞች ወጥተዋል እና አብርሃም እነ ሰለሞን ብዙ የወጡ ሰዎች እና ማኑኤል እነዚህ ነገሮች ከዶሚኔት አድርገዋል። ቋንቋውን በማስተዋወቅም ሙዚቃውንም በማስተዋወቅ እንደ ሙዚቃውን የሚወድ ሰው እንደ ባህልም ምናምንና በእነዚህ በሁለቱ መካከል ያለው ልዩነት ስታዳ ምንድነው? እኛ ጋር ከደረሱ ከቋንቋ ተናጋሪ በላይ ከደረሱ ምናልባት በቋንቋ ተናጋሪ ላይ የፈጠሩት ችግር ምንድነው? እንዳልከው ብዙ አሳድገውታል። እነ አማኑኤል የማነ እነ ኤፍሬም አማረ ከትግርኛ ደግሞ እነ ሸዊት መዝገቦ ትራስ ብዙ አሉ። ስማቸው ስለሚጠፋብኝ ነው እንጂ ቅርታ ብዙ አርቲስቶች አሉ። እና እኔ ከኢትዮጵያ ዘፋኞች ወደ ውጭ ሀገር ኮንሰርት ሲጠሩ ራሳቸው ሲወጡ እንጂ ኢትዮጵያ ይዘው ሲወጣ አላየው። ገባ? ራስህን ይዘህ ወጥተህ መዝፈን መስራት ቀላል ነው። ኢትዮጵያን ይዘህ መውጣት ግን ከባድ ነው። ገባ? ኢትዮጵያ ስልህ ባህሏን ውስጧ ላይ ያሉ ሀብታም እኮ ናት ኢትዮጵያ አይደል? ሀብታም ናት። እንደምታየኝ ብዙ ያልተጠቀሙበት ቦታዎች አሉ። እኔ አሁን ብዙ ቦታዎች አሉ ማየት እንፈልጋቸው ቪዲዮ ላይ የሚያያቸው ወላይታ፣ ኦሮሞ፣ በትግራይ ከመጣ ራያ፣ ተምፔን የሚባሉ ከተማዎች አሉ። እነሱ ቦታዎች ለክሊፕ ሳልጠቀም ዱባይ ሄጄ ፈረንጅ የሰራው ላይ ክሊፕ ተቀርጬ መጥቼ ማመጣው ታምር የለኝም። ገባ? ከእጅ ወደ አፍ ነው የሚሆነው ላይፍ። እና ትግርኛ ሙዚቀኞች እያሳደጉት ነው። ቋንቋው ላይ ዜማው ላይ አሪፍ ነው። ግን ካልቸራቸው ላይ ካልሰሩ ሊወጡ አይችሉም በጭራሽ። ገባ? ዳዊት ነጋ ኮክ ስቱዲዮ ሲጠራ እኮ ብዙ አልበም የሰሩ አርቲስቶች ላይ ነው ቁጭ ያለው። እሱ አልበም አልለቀቀም ነበር በዛ ሰዓት። ኮክ ስቱዲዮ ሲጠራ እኮ በወዛመይ ምናምን የመሳሰሉ ስራዎች እነሱን ይዘው ነው የወጣው። ግን ካልቸር ስላከበረ ብቻ ክሊፑ ስለገረማቸው ቢቱ ትግርኛ ጓይላ እኮ ያልተነካ ቢት ነው። አልተነካም እስካሁን። ገባ? እና እስኪ ለእናት ከአባት ከመዝፈን ወጥተህ ፕሮፌሽናል በሆነ መድረክ የተጫወትከው በስንት ዓመት ላይ? ፕሮፌሽናል በሆነ 19 በዚህ አጋጣሚ ላመሰግነው ፈልጋለሁ ሮፍናን ወንድሜ። ኦኬ፣ ከሮፍናን ጋር ነው? ሮፍናን ያሰራኝ እድሉ የሰጠኝ የአሸንዳ ባለፈው አመት ነው የጀመርኩት መድረክ። አምና ነው የጀመርኩት። ሮፊ በዚህ አጋጣሚ ሮፊም የሮፊ ቲሞችም ማመስገን ፈልጋለሁ በዚህ አጋጣሚ። አሪፍ ነበር አቀባበሉ። በጣም ደንግጬ ነበር በጣም። ግን ምመኘው ነገር ስለሆነ ማበላሸት አልፈለኩም። በዛ ሰዓትም መድረክ ላይ ሲወጣ የተሳሳተ ፍላሽ ነው የተሰጠው ዲጄው እና መሀል ላይ አቋርጬው ነው የወረድኩት። ብዙ አልጨረስኩትም። ገባ? ብዙ ጭቅጭቆች ነበሩ ከመድረክ ከስቴጅ በኋላ ብዙ ነገር ነበሩ። ግን እድሉ አግኝቼዋለሁ። አሪፍ እድል ነው አይደል? ማለት ብዙ ሰው የሚመኝ ማለት አስበዋል። ከክለብ መስራት እኮ ሮፍናን ላይ ገብተህ መታየት እኮ በጣም ቀላል። ከሱ በኋላ ለራሱ ብዙ እድሎች ተጠቅሜያለሁ። አይደለም ከሮፍናን ጋር ዘፈናው ምናምን ከሱ ጋር ትንሽ በታየው አብሮ ፎቶ መነሳት እሱ ለራሱ እድል ነው። ከሮፍናን ጋር መገናኘት ለራሱ እና በዛ አጋጣሚ መናገር እንፈልገው ነገር ከሮፊ ጋር የሰሩ አርቲስቶች እድላቸው ሊጠቀሙበት አልቻሉ እንዳየዋቸው። በትንሹ የተጠቀመበት ያለው ኪስማው ነው። ኪስማው ባህሉ ላይ ትንሽ እየሰራ ይገኛል። ጎበዝ ልጅ ነው። አክቹአሊ ሮፍናን እድልም ይሰጣል አይደል? እኔ አንድ ኢንተርቪው ላይ የሙዚቃ መሳሪያ ተጫዋቾቹን ለአንድ ኮንሰርት ሲጠራ የነሱ ቪዛ አላገኙም ነበር። በቃ አልሄድም ምን ያለው ያ የሚያመጣው እሱ ለሙዚቃ የሰጠው ክብር እንዳለ ሆኖ እነሱም ያ እድል ማግኘታቸው የሚፈጥርላቸው ትልቅ ነገር አለ ማለት። እንደዚህ አይነት እድል እያገኘ ያለ መጠቀም በጣም እሱ ነው ምን ገባ አይደለም። እኔ ከሮፊ ጋር ትንሽ መድረኳን አሰርቶኝ ከሱ ጋር ባለኝ ፎቶዎችና ቪዲዮዎች ለራሱ ትንሽ ነገር እየተጠቀምኩ ይገኛል። ከጠቅላይ ሚኒስትሩ ፎቶ እንደመነሳት ቁጥር ሮፊ ለማግኘት ከመሞከር ያው እና ያው ከሮፊ ጋር
ኦኬ ከዛ በኋላም አብራችሁ እየሰራችሁ ነው? ከዛ በኋላ አሁን በሰዓት ሮፊ ያው አበዛውበት የሱ ስም እያነሳው ግን ያው ማስተካከል ያለብኝ ነገር መቅደም ያለበት ነገር እንዳስተካከል ተነጋግረናል። ያው እነሱን ካስተካከልኩ በኋላ ነው ወደ ሰፊው እንትኑ የሚመጣው ገባለ እና እንዲ ቸኮል ተብሎ የሚሰራ ነገር መስራት አልፈልግም። እሱም በባህሪው እንደዛ ያዘነብላል ይመስለኛል። ስቱዲዮ ውስጥ ብዙ የመታሸት ብዙ የመቆየት ራስን ብዙ የመስራት ሂደት ውስጥ ያልፋል። እንደ ሮፍናን አይነቶቹም ሆነ አንጋፋ ከሆኑ አርቲስቶች ጋር መስራት በጀማሪነት የሙዚቃ ህይወት ውስጥ ያሉ ሰዎች በጣም መማር ያለባቸው ብዙ ደግሞ የስነ ስርዓት ምንድነው? ኦኬ ከሮፍናን ነው ከሮፍናንም ሆነ ብቻ በሙዚቃ ያሉ ሰዎች ተከታዮቻቸው የሚያፈሩበት ወይ ደግሞ በእነሱ መንገድም ሆነ ሌሎች አርቲስቶች ጸጋቸውን ህይወታቸው በተለየ መንገድን የሚፈልጉ ሰዎች ከስር የሚያስተምሯቸው መንገድ የሚያሳዩቸው ልጆች እንደሚኖሩ ይጠበቃል። አንዳንዴ ያው ከነሱም ስተት ሊሆን ይችላል ካንጋፋዎቹም ስተት ሊሆን ይችላል። አንዳንዴም ደግሞ ከጀማሪዎች ወይ ደግሞ ከስራቸው ቁጭ ብለው የሚማሩ ልጆች በጣም ሊያውቋቸው የሚገቡ ቴክኒካልም ሆነ ከስነ ምግባር አንፃር ያሉ እውነቶች ዕውቀቶች ትምህርቶች ምንድናቸው? እነዚህ አንደኛው ነገር የምትሰራው ነገር ማወቅ አለብህ። ምን ነገር መስራት እንዳለብህ ማወቅ አለብህ። በምን ዘርፍ ላይ እንደምትሰራ ገባ? አሁን ከሮፍናንም ጋር ያለ የስራ ግንኙነት ምናምን ራስህ በመፈለግ ሂደት ውስጥ ምን ያክል ይረዳሃል? በራሴ ላይ ያለኝ እንትን ማለት ከሮፊ ብዙ ነገር ነው የተማርኩት። ሮፊ ማለት ግዴታ ከሱ ለመማር ማግኘት አለባችሁ ያልኩ አይደለም። የሱ ኢንተርቪው የሱ ዘፈኖች ከሰማችሁ ለራሱ ትልቅ ትምህርት ነው ገባ? የሮፍናን ዘፈኖቹ ግጥሞቹ የሚመቸኝ ነገር ከኔጌቲቭ ነገር አይጽፍም ጭራሽ ገባ? ኔጌቲቭ ነገር አይጽፍም እና በዛ እንዴት ተገናኛችሁ ግን? ሮፊ ያገኘሁት ከመቀሌ ስመጣ ከአሁን ስንት እናደርጋለን 6 አመት ከምንተዋወቅ ከ6 አመት 16 አመት ምናምን ነበር ወዛ እሱ ሙዚቃ የጀመረበት ጊዜ ማለት ለወጋታ እንትን የተደረገበት ማለት ነው። በዛ ሰዓት አዲስ አበባ ቪዲዮ ያይ ነበር ቲክታክ ላይ መቀሌ ላይ ሆኜ ምናምን። ከዛ ሚሚስ ላውንጅ የሚባል ቦሌ አለ እሱ ላይ ቬሮኒካ ምናምን ስትዘፍን አያት ነበር። ከዛ ወደዛ ላውንጅ ነው ቀጥታ ሄድኩት። ቀጥታ ሄጄ ላውንጁ ላይ ጠየቁ ጊልዶ ምናምን አልኳቸው። የጊልዶ ሰፈር በሰላም ነው ምናምን አለኝ። አዎ በሰላም ነው ምናምን ስለው ማናጀር ነውና እዚህ ነው ሰፈሩ ምናምን ተባልኩ። ሄድኩ። ከዛ ከራይድ ስወርድ ነበሩ እነ ዳዊት ጽጌ ምናምን ውጭ ላይ ቢራቢሮ የሚባል ካፌ ላይ ከዛ ቁጭ ብለን ያወራን ስለ መቀሌ ምናምን ሁኔታ። በዛ ሰዓት ነው የተዋወቅነው ከነሱ። የሮፊ ፎቶ ተደጋጋሚ ስልኬ ላይ አገኙ። ስልኬ ላይ ሲያገኙ እንዴት ተወደዋለህ ምናምን ነገር እና ልታገኙት ትፈልጋለህ እንዴ ይገኛል እንዴ አልኳቸው። በጣም ነው የሳቁት። ይገኛል እንዴ ስላቸው በጣም ነው የሳቁት በዛ ሰዓት። ከዛ ምናምን በር ላይ ራሴ ነው ሄጄ አንኳኳሁት። ሳንኳኳው ዘበኛ ነበር እሱ ነው ያናገረኝ በዛ ሰዓት። ሮፍናን ስለው ጩጬ ነበርኩ አጭር ነበርኩ በዛ ሰዓት። አሁንም ጩጬ ነኝ ያው ግን በዛ ሰዓት አጭር ነበርኩ በጣምና ምንድነው ምናምን ነገር ሮፍናን ስለው እየወጣ ነው አለ። መኪና ላይ ሆኖ ጠራኝ። ሄድኩና ከመቀሌ ነው የመጣው እንዲ ነው የምሰራው ምናምን ስለው ደነገጠ። ከዛ መኪና ላይ ናግባ አለኝ። አወራን ብዙ ነገር። በዛ ሰዓት ለራሱ አንድ ዘፈን አሰምቶኝ ነበር አልበም ሳይለቀቅ። ያው ከዛ በኋላ ነው በደንብ ኢንስፓየር ሆንኩ ማለት በደንብ እንትን ነው ገባ? አይ አሪፍ እንትንም ነው ማለት ድፍረትህም ምናምን በጣም አሪፍ። እኔ አላቅም ድፍረት ነው ንቀት ነው አላቅም፣ ግን የፈለኩት ሰው እስካገኘው ወደ ኋላ አይደለም ብቻ ነው ይፈልገው፣ ግን ወደ ኋላ አይደለም። ታገኛቸዋለህ ደግሞ በዚህ መንገድ ያገኛቸው ሌላ ሰው ማለት እስኪ እንደ ሮፍናን አይ የለም የለም። ከዛ በኋላ አሁን አዲስ አበባ ላይ ሙዚቃ በስቴጅ ደረጃ እየሰራህ ነው ወይስ ብዙ ጊዜ የምትቆየው ስቱዲዮ? አይ በሰዓት ገና ሙዚቃው ላይ ምናምን ብዙ እንትን የለውም። የራሴ ሌሎች ስራዎች ላይ መፈለግ ምናምን ነገር ነው ያለሁት። ግን ሙዚቃው ላይም ያሰብኩት ትልቅ ፕሮጀክት አለ። እሱ ፕሮጀክት ደግሞ ዝም ብለው እንደ አንድ ክሊፕ
ምናምን የምትሰራው አይደለም ወይም ደግሞ አልበም ሰርተ በፎቶ ብቻ የምትለቅበት አይደለም ገባ ስለዚህ ጉዳይ ያው ከተላልቆች አርቲስቶች ከአንዳንድ አርቲስቶች አውርተናል በተለይ ከሮፊ ጋር አውርተናል እና ትልቅ ድጋፍ የሚያስፈልገው ነገር ነው እኔ ያሰብኩት አይዲያ ኢትዮጵያ ባህል ከተማዎች ላይ ያሉ ባህሎች ምናምን ያተኮረ ነው እኔ ያሰብኩት አይዲያ ምን መሰለ በአለማችን በአፍሪካ ብቻ አይደለም በአለማችን ውስጥ አንድ ትልቅ አርቲስት ብቻ የጀመረው ነገር ነበር እሱም ያው ነፍሱን ይማረው ኒፕሲ ሃስል እሱም ሳይጨርሰው ነው የሞተው እና እሱን ነገር ነው ለማምጣት የፈለኩት ገባ መጥፋት የለበትም እሱን ነገርና ቴክኒካሊ ነገሩ ተውና ኒፕሲ ሃስል ማን ነው ምንድን ነበር የሰራው ኒፕሲ ሃስል ባጭሩ ዝም ብሎ ብዙ ከማውራት የኒፕሲ ሃስል ዘፈን ሰምተ ቤቱ አትቀመጥ በጭራሽ አትቀመጥ ወጥተህ ትሰራለህ ብዙ ነገር ገባ ሃስል ያስተማረ ሰው ኒፕሲ ሃስል ማለት ኦኬ ለዛ ነው አንተ አላዛር ሃስል ብለህ አዎ ሶ ይሄንን ህልምህን ታዲያ እንዴት ነው ልታሳካ የምትችለው አሁን ባለው የትግራይ ሁኔታ የኢትዮጵያ ሁኔታ ምናምን አዎ በሰዓት ያለበት ሁኔታ እንደነገርኩ ነው ልጅነታችንም ነጥቆናል ገባ አይደል ያው ይሄ ደግሞ ፖለቲካ አይደለም ያው ልጅነታችን ነጥቆናል ገባ አይደል ግን በሰዓት ሀገር እያለቀሰ ስለ ፍቅር መዝፈን ይከብዳል ገባ ባሁን ያሉ አርቲስቶች ለራሱ ማድረግ ያለባቸው ነገር ቦምባርሊ ከቦምባርሊ እንጀምር ቦምባርሊ የተጣላ ስርዓት ፓርላማ በአርት በጥበብ ያስታረቀ ሰው ነው ገባ ከሱ የተማርኩት ምን መሰለ ጥበብና ሙዚቃ ላይ ብቻ አይደለም ስዕል ላይ ሆነ ብዙ ነገሮች መገንባት ይችላል ሀያል ገባ በጣም ፓወር አለው በጣም ጉልበት አጠቃቀሙ ከቻልከው በጣም ጉልበት አለው አርት እና ያው እንደው በዚሁ እንበለውና አሁን በሀገራችን በተለይ የትግርኛ ሙዚቃዎች አንተ በደንብ በምታውቀው መንገድ ትግራይ ላይ ኢትዮጵያ ውስጥ በጣም የተፈጠሩ ብዙ ቁስሎች ብዙ ህመሞች አሉና በዚህ ደረጃ ሙዚቃ እንዴት ነው ማከም ያለበት እነሱስ እንዴት ነው ማህበረሰቡን ማገልገል አለባቸው ለምታስበው አርቲስቶቹ ሙዚቃው ባንድ በኩል አርቲስቶች ከአርቲስቶቹ እንጀምር የነሱ ሐሳብ አልገባኝም እስካሁን ድረስ ማለት በዚህ ሰዓት ስለ ፍቅር እየዘፈኑ ያሉ አርቲስቶች ይበዛሉ ገባ እኔ የምፈልገው ግን እንዳልኩ ነው የሱን የቦምባርሊ መስመርን ተከትለ በጥበብ አድርጌ ያለው ሁኔታ ማከም ነው የምፈልገው ገባ ያኛም መቃወም አይደለም ገባ አይደል ግን ማከም በጥበብ አድርጋ ማከም እኔ ያለው ነገር ችግር ማከም ነው የምፈልገው በጥበብ አድርጌ እንጂ እያከሙ አይደለም እያከሙት ማለት አላውቅም ፍቅር በሌለበት ሰዓት ስለ ፍቅር መዝፈን አይከብድም ኦፍ ኮርስ ያ ህመማችን ቁስላችን አለ የሆነ ህይወት ክፍል ነው ግን ያው ህይወት ደግሞ ለቅሶ ብቻ አይደለች ጦርነትም አይደለች በጦርነት ውስጥ ሰርግ አለ በጦርነት ውስጥ ህይወት አለ በጦርነት ውስጥ ዳር አለ በጦርነት ውስጥ ፍቅር አለ የጾታ ፍቅር አለ የሀገር ፍቅር አለ ሀገር እየታመመችም ነው ብሎ መስፈር አንዱ የፍቅር ፓርት ነው ሀገር በሀዘን ምናምን ስለሚገነባ በለቅሶም ስለሚገነባ እንደዛ አስባለሁኝና እንደ አንድ መንገድ አይታየም ወይ እንደ አንድ መንገድ መታየት ይቻላል ግን ፍቅሩ በዛ ስለ ፍቅር በዛ የሌለን ያክል ፍቅር ወደ እሱ ነው ማለት ገባ የሌለው ነገር በዛ ገባ በቅርቡ ያወጣው አልበም ለራሱ የተመቸኝ የክቡር አርቲስት ዶክተር ቴድሮስ ካሳሁን ቴዲ አፍሮ በዚህ አጋጣሚ እሱ አልበም በጣም ነው የተመቸኝ ገባ ስለ ፍቅር ማለው ስለ ያለው ሁኔታም ገልጾታል ገባ እንዲህ የተከፋፈለ ነገር የምትሰራ ከሆነ ጥሩ ነው ገባ የቴዲያውን የፍቅር ዘፈኑ በጣም ወጣል ተሰምቷል ያኛው ስራም በጣም ተሰምቷል እና እንደዚህ የሚሆን ቢሆን ደስ ይለኛል ነባራዊ እውነትንና እውነትን ምድር ላይ የምንኖረውን ህይወት አለመጣሳቸው ጥሩ ነገር አይ ሀሪፍ ነው ሙዚቃዎቹስ ለምሳሌ ኢትዮጵያ ውስጥ በጣም የተጋነነ የፕሮሞሽንና የተጋነነ የማስታወቂያ ሁኔታ አለ አክቹአሊ ሙዚቃዎቹም ደህና አድርገዋል ደስ የሚሉ የላይቭ ፐርፎርማንሳቸው ኮንሰርትም ሲሰሩ እናያቸው ነገሮች ደስ ይላሉ
እነዚህ አይነት በጣም የተጋነነ ነገር ለአንድ ጀማሪ አርቲስት ወይ ደግሞ የሆነ ቦታ ደርሳለሁ በዓለምም የሙዚቃ ህይወት ውስጥ ሆነ በሀገር የሙዚቃ ህይወት ውስጥ የሆነ ነገር አሻራ ይኖረኛል ብሎ የሚያስብ ሰው አሁን ያለው የሙዚቃ ኢንዱስትሪው ውድነት ኃይለኝነት በጣም ትልቅ ገንዘብ የሚመላለስበት መሆኑ ተስፋና ስጋቱ ምንድነው? አላቅም ይሄን ነገር ይገድበኛል ብዬ አላስብም። ገባ በተለይ በብር ምክንያት አሁንም ድጋሜ ላነሳው ነፍሱን ይማረው ዳዊት ነጋ የዳዊት ነጋ አስተዳደግ ያው ሲጋራ ምናምን እየሸጠ ነው ያደገው። ብር የለውም። የሆነም ቦታ ላይ ሄዶ አዘፍኑኝ ስላቸው ምናምን አያዘፍኑትም ነበር የራሱ የተናገረው ኢንተርቪው ላይ ማለት ነው። እና ራሱ ተፍጨርጭሮ እዚህ የደረሰ 15 አመት ሙሉ ብር ሳይከፈል ጥበብ ላይ እድሜው ያጠፋ ወጣት እያየው በዚህ ዘመን አላዛር ተስፋ ቆርጣለሁ ማለት የማይታሰብ ለዛም እሱ በ10 እድሜው ነው ቤተሰቦች ያጣው እናትና አባቱ ገባ እና እንደዚህ አይነት አርቲስት ተፍጨርጭሮ እዚህ ደርሰው ኮክ ስቱዲዮ ላይ ደርሰው እያየው በእንደዚህ አይነት ነገር ተስፋ ቆርጣለሁ ማለት የማይታሰብ ነገር ጊዜ ይረዝማል። አው ለሁሉም ቲክታክ ላይ ጽፌን ፖስት አድርገዋለሁ የራሴን ነገር ጊዜ ይረዝማታል እንጂ እግዚአብሔር እድሜና ጤና ከሰጠኝ አስተዋውቃለሁ። ገባ ኢትዮጵያ ምን ያህል እንትን እንዳላት አስተዋውቃታለሁ። በተለይ በትግራይ ውስጥ ጓይላ ትግርኛ ያልተነኩ ስለሆነ እነሱም አስተዋውቃቸዋለሁ ማለት የሚያካብድ አርቲስት አልወድም ይቅርታ አድርግልኝ። የውጭ ሀገሮች ዘፋኞች አሉ እነ ከተላልቆቹን እንድራ እነ ድሬክ ካርዲ እነዚህ አሉ እኔ ባለኝ አስተሳሰብ ህዝቤ ካከበርኩ ካልቸሬን ካከበርኩ ከነሱ አንድ መድረክ ላይ መስራት እንደምችል አምናለሁ። እነሱ ያሸነፉን በምንድን ነው? አሁን ድሬክ አልበም ይለቃል ከተባለ እንዴት ነው የሚቻለው? ባለፈው ራሱ ሲለቅ በጣም እየተጫወለት ነበር ገባ እና ለምንድን ነው ለኛስ የኛ ሮፍናን እየለቀቀ ነው ሲባል ለምንድን ነው ኢትዮጵያ ውስጥ ላይ አፍሪካ ውስጥ ላይ የሚጫወው? ለምን ዓለም ላይ ወጣ? እና ዓለም ላይ ለማውጣት ከሆነ የራስህን ነገር ወደ ዓለም ይዘህ መቅረብ እንጂ ዓለም ያመጣችው ነገር ይዘህላት መሄድ አይደለም። እና የተረገጠበት መንገድ ደግሞ እየረገጡ እንዳሉ ነው የሚታየኝ ገባ እና ባህልን ላይ መስራት አለ በሁሉ ነው የማወራው። አይ አሪፍ ነው። ጓይላ ግን ምን አይነት ስልት ነው? ጓይላ የሙዚቃ አይነት ነው በትግርኛ? አዎ ጓይላ የሚገርም እንትን ነው የሚገርም ቢት ነው ገባ አይደል? በትግራይ ያለው ባህል የሚገርመኝ ነገር ልንገር። 4 ሰው ምንድነው የሚባለው እንትኑ በትግርኛ ልንገር በአማርኛ አላውቀውም ይቅርታ ከበሮ ይባላል። ከበሮ 4 ሰው እየመታ 50 ሰው መጨፈር ይችላል። ይሄን ያህል ፓወር ያለው የሙዚቃ ስልት ነው ያለው ገባ እና በዘመናዊ አምጥቶ የነካው ሮፍናን ብቻ ነው እስካሁን ያየሁት። ኦኬ እሱን ቀላቅሎ ሰርቷል እሱ ወጋህታ አላውቅም ሰምታ አውቃለሁ። የሚገርም ዘፈን ነው እሱ። እንደሱ አይነት ነገሮች ያው ሮፊ በዚህ አጋጣሚ ብዙ ነገር ብትሰራልን ትንሽ ገባ ብለ በጣም ደስ ይለኛል። እኔ ግን የገረመኝ እኔ አውቃለሁ ማለት ብዙ አሁንም ባክን ነከሌን ብታገናኘን ነከሌን አብረን ምን ሰራባቸው አይደል ቢኖር የስቱዲዮ አብረን ይዘው ቢገቡን እንትና የሚባሉ አቀናባሪዎች እንዲያስተዋውቁን ብታረጉ ምናምን የሚሉ በጣም ኃይለኛ ፓሽን አቅምም ያላቸው ይሄ ጥሩ ደስ የሚል ነገር ያላቸው ልጆች መንገዱ በጣም ጠባብ ነው ኢትዮጵያ ውስጥ በሆነ መንገድ ነው በጣም አድካሚ ጉዞ ነው የምትሄደው። አንድ ሙዚቀኛ ለመሆን ኦር አንድ አርቲስት ለመሆን የሚሄድበት መንገድ አንተ እንደቀላል ነው የምታልፋቸው። ሮፍናንን አግኝቼ ኦር የሆነን ካሙዙን አግኝቼ ምናምን ነው የምትላቸው። እንደቀላል አይደለም በእውነት ማለት በጣም ከባድ ነው እንዳልከው። ግን ከባድ የሚያደርገው ሰው ራሱ ነው ገባ። አንድ አርቲስት አሳማኝ የሆነ ምክንያት ካለ አንተ ይቀበላል ገባ ይቀበላል ማለት እሱ ያለፈበት ችግር የመጣበት ችግር አውቆ ትናንሾች የሚረዳ ከሆነ ትዕቢት ምናምን ከሌለው ትሪት ያደርጋል ያስተዋውቃል ከብዙ ሰዎች ገባ አይደል? እና
ማካበድ የለባቸውም አሳማኝ የሆነ ምክንያት ካላቸው ገባ እኔ አሁን ተርብ ይሄ ቤቱን አንኳኩቼ ፎቶ ልነሳ ምናምን አልሄድም ገባ እንደዛ አይሆንም እሱም ሊቆጣብህ ይችላል የሆነ አሳማኝ የሆነ ምክንያት ከሱ ጋር መስራት የምትፈልገው ወይ ከሱ የምትቀበለው ምክር ካለ መሄድ አለብህ ችግር የላቸውም እነሱ ታወራቸው ቀለል አድርጎ እንደ ሰው ናቸው በቃ እንዴ ሰው ናቸው እሱ ነው ምላ ስለዚህ ጀገን በሉ ነው የምትላቸው በቃ በእኛ ባች ያሉ አርቲስቶች እና በዚህ አጋጣሚ ሳልናገረው ማለፍ ማልፈልገው ነገር አለ ሴቶች አርቲስቶች ጀማሪዎች ወደ ዘፈን ሲመጡ ብዙ ችግር ያጋጥማቸዋል ከኔጋ እንትን በይ ከኔጋ ውጪ ምናምን ሊያጋጥማቸው ይችላል ገባ እና እንደዛ እሱን ነገር እሺ ብላ ወደ አርት ልትመጣ የምትችል ሴት ካለች አላቅም ታሳፍረኝ ብቻ ነው የምትችለው እንጂ በኢትዮጵያ ውስጥ እነ ኩኩ ሰብስቤ አስቴር አወቀ እነ ጂጂ የፈለቁባት ሀገር ላይ ሆነ ገላዋን ሽጣ ሙዚክ የምትሰራ ሴት ካለች አላቅም ገባ እና ትላልቆቹ ማግኘት ይሻላል እኔ አሁን ወደ ትላልቆቹ የሚሄድበት ምክንያት ምክር ይሰጠዋል ሌሎቹ ጀማሪዎቹ ምናምን ላይ ከሄድክ ግን አንዴና ስራ የሚገርም ነው ምናምን ብሎ ብር ተቀብለው ምናምን አዘፍነው ይለቀዋል ትላልቆቹ ላይ ከሄድክ ግን እንዲህ ሊሰራ አሰብኩ ካልካቸው ማስተካከል ያለብህን ነገር ይነግረዋል አንተ እኮ ልትቆጣ ትችላለህ ስሜታዊ ሆነ ነው የሄድከው ለመስራት ምናምን እኔ እንደዛ አጋጥሞኛል ያባ ስሜታዊ ሆኜ ሄጄ ሮፊ ሳወራው ባለፈው በቅርብ ነው ሳወራው ማስተካከል ያለብኝ ነገር ነው የነገረኝ ገባ መቅደም ያለባቸው ነገር ካልቀደሙ በኋላ እንዲያውም በዛ ሰዓት የተናገረው ንግግር የተመቸኝ አሻዋ ላይ የሰራው ቤት በኋላ መፍረስ አይቀርም ገባና መቅደም ያለባቸው ነገሮች መቅደም አለባቸው እያስተካከልክ ስትመጣ ነው አንተ መጠንከር የምትችለውና እንደዛ ሲለኝ ያው ቀጣ ነው የተረጋጋሁት እና ይሄ ፐርሰናሊቲ ያዳበርከው ድሮ በልጅነትህ አይዞ በርታ የኛ ምትክንም አንድ አጭር ቪዲዮ አይቻለሁኝና አዋርድ ላይ በዛ ሰዓት አላቅም ነበር እንደሚሸለም ምናምን በዛ ሰዓት ድጋሜ ላነሳው አሌክሳንደር ብሩክ ይባላል ስቱዲዮ የመጀመሪያ ስቱዲዮ የተዋወቁት ነው ወንድሜ ነው ታላቅ ወንድሜ ወረ እሱ ነው ደውሎ እንዲ አዋርድ ላይ እንዲ ብለ ሄድ ምናምን አለ ከዛ ሄጄ ከኋላ ነው የተቀመጥኩት ከዛ አዋርዱ ያዘጋጀው ሀየት ይባላል ከጀርባ አንስቶ ወደፊት አመጣኝ ከነ ትልቁ አርቲስት የትግርኛ ሶሎሞን ይኩኖ አምላክ ከነሱ ጋር ነው ቁጭ ያደረገኝ ከፊት ደግሞ ነበሩ ባለስልጣኖቹ ምናምን ነበሩና ከትላልቆቹ ነው ቁጭ ያልኩት ደነገጥኩ ምንድን ነበር የተወዳደራችሁበት በሚውዚክ ነበር በዛ ሰዓት የሰራሁት ሁለት ስራዎች ነበሩ እና ማበረታቻ ምናምን ተብሎ ነው ከዛ አላቅም እንደምጠራ ምናምን ከዛ በጎኔ ነበር አንድ አርቲስት ነበርና ከሱ ጋር እየነገርኩት ነበር አንድ ቀን እዚህ ብትጠራ ምን ብዬ ነው ማወራ መድረክ ላይ ወጣ ምናምን ያልኩት ለካነሱ ያቃሉ እንደምጠራ ወደ መድረኩና የሆነ ፓርት አላዛር ሲባል ወደ ኋላ ነው ያዩት ሌላ ሰው አለ ማለት ነው ምናምን ስለው አንተ ነህ ምናምን ነገር ብሎ ተነሳለኝ ቀጥ ብዬ ሄዱ መድረክ ላይ ሲወጣ ደነገጥኩ በጣም ደስ አለኝ በጣም ደነገጥኩ ገባ እና በዛ ሰዓት ስለ ሀገር የዘፈንኩት ዘፈን ስለነበር ባጭሩም ተናግሬዋለሁ በዛ ሰዓት የሸለምኩት ሽልማት ለኔ ሳይሆን ለጀግኖቹ ነው መሆን አለበት ምናምን ብዬ ተናግሬ ነበር እና እንደዛ ሳነች በቃ ተርኒንግ ፖይንቷ ትልቋ ፖይንት የነበረ በጣም እስካሁን ጭንቅላቴ ላይ የምትመላለስ ፖይንት አለች በዛ ሰዓት የከበደችኝ አንተ ከኛ በኋላ የምትመጣ አርቲስት ነህ ብዙ አደራ ይጠብቅሃል ምትክነ ሲባል ደንግጫለሁ በዛ ሰዓት እሱን ከበደኝ ገባ በዛ ሰዓት አንደኛ ያወጣው ሶሎሞን ይኩኖ አምላክ ነው ሶሎሞን ደግሞ በባህል ላይ በጣም እየሰራ ያለው አርቲስት ነው ምትክነ ስትባል ግን እነ ነብሴር ዳዊት ነጋ እነሱን መተካት እንዳለብኝ ነው የነገረኝ ካልተሳሳትኩ እና ዳዊት ነጋ ለመተካት ዝም ብለ ግጥም ተጽፎ ከዜማ ጋር ስለተገናኘ ብቻ መስፈን እንደሌለብኝ አስተምሮኛል ካልቸር ላይ መስራት እንዳለብኝ የህዝብ ስሜት ማጥናት እንዳለብኝ ህዝቡ የሚወደው ምንድነው የህዝብ አለባበሱ ምንድነው ነው የተማርኩት ከዳዊት ነጋ
ክሊፕ የት ነው መሰራት ያለበት? የዳዊት ነጋ ክሊፖች ካየው ቸቸኮላታ የሚለው ብቻ ነው የሆነ ዘመናዊ ቦታ ላይ የሰራው እንጂ የቀሩ ዘፈኖቹ ጫካ ላይ ነው፣ ገጠር ላይ ገጠር ቤቶች ከትላልቅ እናቶች ምናምን ሆኖ የሰራው ክሊፖች ነው የሚበዙትና እንዳልኩ ነው ካልቸር ላይ መስራት እንዳለብኝ ያስተማር በሰዓቱም እሱ ነው እያጠና ያለሁት እንጂ እጄ ላይ አሉ አንዳንድ ግጥሞች ስራዎች አሉ እነሱ መልቀቅ አይጠፋብኝም። ሰርተ ግን ምን ይዤ መምጣት አለ ከትልልቆቹ ጋር መዋል አው ከትልቅ ጋር ስትውል የሆነ ነገር ትማራለህ። ገባ ጊዜም እንደዛ አይነት ላይ ማጥፋት ስለምፈልግ ነው ከትላልቆቹ ጋር የምውለው እንጂ ካሁን ያለው ጄነሬሽን ጋር ኢንጆይ ማድረግ ምናምን አይጠፋኝም። ግን ያው እሺ ከነካሙዙ እንዴት ነበር የተገናኘው? ከነ ጊልዶ ጋር በዛ ሰዓት መጀመሪያ የተዋወቅን ቀን ያው ጊልዶ በዛ አጋጣሚ ማመስገን ፈልጋለሁ። እሱም ብዙ ሰዎች አስተዋውቀኛል፣ ብዙ ምክር ሰጥቶኛል በዛ ሰዓት እና በዛ ሰዓት ሲሄድ ራይድ ላይ ነበርኩና ውጭ ላይ ቢራ የሚባል ሬስቶራንት ምናምን ውጭ ላይ ቁጭ ብሎ ነው ያዩት አርቲስቶች እንዲገኛሉ ምናምን ነው ያልኩት። ተነገጥኩና እና አህመድ ምናምን እነ ዳዊት ጽጌ ምናምን በዛ ሰዓት ቁጭ ብለው ነበርና በዛ ሰዓት ነው ያገኘኋቸው። ከዛ ከጊልዶ ጋር ብዙ አወራን። ከዛ ከሮፊ ጋር ወደ ሮፊ ያልኩኝ ምናምን ከሮፊ ጋር ተገናኘው ማለት ነው። እና በዚህ አጋጣሚ ጊልዶ ካሙዙ በጣም ማመስገን ፈልጋለሁ። ሌሎች ይቅርታ ወደ ስቱዲዮ መጣለው አይቀርም። አዎ መምጣት አይቀርም፣ ጊልዶ ጋር መሄድ አይቀርም። ሌላው እንደው ከመቀሌ ከትግራይ ልጆች ጋር ብዙ ስናወራ አጋጣሚ ብዙ ማቃቸው እንደዚህ ምናወራቸው በተወሰነ ደረጃ ለትግራይም ፖለቲካና ትግራይ ውስጥ ለሚካሄደው ነገሮች ሲምፓቲ እንዳለው ሰው በጣም የሚያሳዝኑ ነገሮች የሚሰሙበት የሚታዩበት ወቅት ላይ እንገኛለን። በእናንተ ዘመን የሆኑትንም ነገሮች የእውነት በጣም ያሳዝኑኛል። አንዳንዶቹ አሁን አልፎ ስታያቸው የሚያዝናኑ ይመስላሉ እንጂ በጣም ብዙ ነገር የታለፈባቸው ሁኔታዎች ታልፈዋል። ቅድምም እንደ ቀልድ እኛ ልጅነታችን እኮ ተነጥቀናል፣ ልጅነት የለንም ምናምን እያልክ ነበርና አንተም እንዳንዳንድ ጓደኞች ቲክቶክ ቪዲዮ ዳውንሎድ ይደረግና ተከራይተሃል? የቲክቶክ ዳውንሎድ ግዴታ መቀሌ ላይ ነበረው ህዝብ ተከራይተናል በደንብ እንደ ፊልም ዳውንሎድ። በዛ ሰዓት እኔ እንጃ ብዙ አይተናል። የኤርትራ ድራማ ማየት የጀመርኩበት በዛ ሰዓት ነው። አማርኛ ኤርትራ ብዙ አይተናል። ቻርጅ ለራሱ ስንት የሌላ 1 ሰዓት ለ2 ሰዓት ይቆያል። በጀነሬተር ነበር ቻርጅ የሚደረገው ምናምን ነው። ስልካቸው አጠገብ ቁጭ እሱ ነው ማለት ራሳችን እንድናነበውም ጠቅሞናል ጊዜው። ገባ የተጎዱም አሉ ግን ራሳችን እንድናነበው ለወጣቶች ጠቅሞናል። ገባ አይደል? እና ምንድነው ያለው እስኪ እንደ አንድ ወጣት ሰላምንም እንደሚፈልግ ሰው ጦርነት በአብዛኛው ነገር ሀገርንም አካባቢንም የሚያጠፋ ቢሆንም የጦርነቱ ተዋናያን የሚሆኑት ወጣቶች ናቸውና ያንን ነገር በቅርበት እንደሚያይ ሰው ምንድነው የሚሰማ? ምንድነው እየሆነ ያለው ነገር ነው? ፖለቲከኞች ብዙ ይላሉ፣ ሌላ ብዙ ይላልና እኔ ይቅርታ አድርግልኝ ፖለቲከኞች አላምንም። ገባ እውነትን ነው ማምናት እንጂ ፖለቲከኛ አላምንም። ይሄ ደግሞ ያው እንደ ፖለቲካ አድርገው እንዳይወስዱ ፖለቲከኞች አላምንም። ይቅርታ አድርግልኝ። እኔ ደግሞ በአርት ዙሪያ ላይ ያለው ልጅ ነኝ። በጥበብ አድርጌ ያለው ችግር የተጣሉትን ማስታረቅ የተጎዳውን ማከም ነው የምፈልገው እንጂ ቀጥ ብዬ ፖለቲካ ላይ ገብቼ አፌ መክፈት አልፈልግም። ገባ ጉዳቱ ነው የሚበዛው ጥቅሙ አይደለም። እና ያለብኝ የጥበብ እንትኑ መንገዱ ላይ ህዝቡን ማከም ነው የምፈልገው እንጂ ዝም ብዬ ማለት አውርተህ የምታመጣው ተአምር የለም። ገባ አይደል? የለም ዝም ብለህ አፍን ማበላሸት ላይፍን ማበላሸት ካልሆነ በስተቀር ዝም ብሎ የሚያወራ ሰው አለ ቲክታክ ላይ ከፍቶ ህዝብን ልቡ የሚረብሽ ሰው አለ እና አይጠቅም። አካሚን ያጣው እንጂ ያው ጉዳቱ በዝቷል። ያው ያሳዝናል። እኔም በጣም ብዙ ህልማቸው ብዙ መንገዳቸው የተቀሙ ብዙ ልጆች አሉና እንደተባለውም ያ ሰላሙን እንዲያመጣና በለው ደብድበው ፍጫው ከማለትም ባለፈ በሁለቱም መንገድ በጠበኞች መካከል
የፍቅርን ወሬ የሰላምን ወሬ መዝራት፣ ህዝብን ማጽናናት፣ ሰላምን ማምጣት የተሻለ መንገድ ይመስለኛል እንደ አንድ ወጣትም። እና እንደው በዚህ ጉዳይ ላይ አርቲስቶች ምን መስራት አለባቸው? ከማን ምን ይጠበቃል? አሁን ያሉ የአርቱን ቫልዩ በተለይ አንተ ሙዚቃንን በደንብ ስለምታውቀው ሙዚቃው ላይም እንዳለ ሰው ያንን አይነት ስራዎች በቁጥርም በይዘትም እንዲበዙ ምንድነው መደረግ ያለባቸው? በቃ መደረግ ያለባቸው ሁኔታውን ማየት አለባቸው። ገባህ? ከዛ ህዝቡን የሚያክም ነገር ገባ። ስለ ጦርነት ብዙ ነገር ተዘፍኗል። ብዙ ነገር ስለ ጦርነት እንዲያርገው ብዙ ነገር ተዘፍኗል። ገባ። ግን ህዝቡን ማከም አለባቸው። አሁን ያሉ አርቲስቶች አላቅም ስለ ፍቅር እየበዛ ነው እንዳየሁት ከሆነ ዘፈኖች ደግሞ ሲወጡ ስለ ፍቅር እኮ የሚቆዩ አይደሉም። ጾታ ፍቅር ላይ ነው የምትለኝ አይደል? አዎ ስለ ፍቅር ይዘፈናል፣ ቲክታክ ላይ ትሬንድ ይሆናል፣ ይጠፋል፣ ክለብ ላይ ይሰራል ወይ ዱባይ ሄዶ ይሰራል፣ ጨረሰ። ገባ። እና ህዝቡን ማከም አለብህ በምትሰራው ስራ እንትን የምታደርገው ሙያ ህዝቡን ማከም እንዳለባቸው መናገር ፈልጋለሁ አርቲስቶች። እና አንተ መቼ ነው እንደዚህ አይነት ስራዎችን መስራት የምትጀምረው? የሚወጡት እየሰራህ ነው ግን የሚወጡት እንደዚህ አይነት ስራዎች ለማምጣት ትንሽ ጊዜ ያስፈልገኛል። ገባ። እንደነገርኩ ነው ዝም ብዬ ቾኬ ማውጣት አልፈልግም። ያዝኩት ትልቅ ያሰብኩት ፕሮጀክት አለ። በሰዓት ያጣሁት እኔ ለራሱ በዚህ አጋጣሚ መግለጽ እንፈልገው መሰማማት ነው ያጣነው ከአርቲስቶቹ ጋር። ያው ጩጬም ስለሆንኩ አንዳንድ ገለል የሚያደርጉ አርቲስቶች አሉ። አንዳንድ ደግሞ በደንብ የሚያዳምጡ መቅደም ያለበት እንደ ሮፊ የነገረኝ አለ። ግን በትንሹ ባለፈው ለራሱ በጣም እንትን ሲለኝ ሲጨንቀኝ ወደ ክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የምትሰማው ከሆነ ኢንስታግራም ላይ ልኬልሃለሁ፣ ቮይስ አስቀምጬልሃለሁ። ስማውና ሀሳቡን ከተመቸ ይመልስልኛል ብዬ አስባለሁ። ገባ። እሱ ነው የምልህ። ማለት አላቅም መሰማማት ነው ያጣነው በሰዓት። ፕሊስ ማለት የምፈልገው መሰማማት መግባባት አለብን። ገባ። ሀ ብለህ መስማት አለብን። ከዛ ወደ ስራው መግባት ይሆናል። እና በኢትዮጵያ ውስጥ ያየሁት ያለሁት እድሜ ነው የሚታየው። ሙያው ሳይሆን እድሜው ነው የሚታየው። እድሜ አይቶ ጩጬ የሆነ ምናምን ገለል ያደርጓል። ይሄ ለኔ ብርቅ አይደለም። ገባ። ሀበሻ ላይ በደንብ ያስተዋልኩት ነገር የሚያሳዝነው ነገር ጫማው የተቀደደ ወይ ልብስ የቆሸሸ ሰው ያወራው ንግግር የሚንቅ ሰው አለ። ልብሱ ነው የቆሸሸው፣ ጫማው ነው የተቀደደው እንጂ አእምሮውን የተቀደደ የሚመስለው ሰው አለ። እና ከጎዳና ላይ የወጣ ሰው ውድ የሆነ ወርቅ የሆነ ንግግር ትምህርት ልታገኝ ይችላል። እና ፖድካስት በዚህ አጋጣሚ ኢትዮጵያ ላይ ያላችሁ ፖድካስቶች ማስተላለፍ እንፈልገው ግዴታ አንድ ሰው መቅረብ ካለበት ወይ ቲክታክ ላይ ስሙ መግነን ወይ ዩቲዩብ ላይ ወይ ምናምን መውጣት የለበትም። ገባ። ከታክሲ ረዳት ጀምረ ታክሲ ረዳት ላይ ሄደ ብዙ ላይፍ ያሳልፋል፣ ብዙ ቻሌንጅ ያያል። ጎዳና አደር ብዙ ሄዳችሁ ማምጣት አለባችሁ። ገባ። እንደዛ ከመጡ ብዙ ትምህርት ሊሰጥ ይችላል። ኦሬዲ አርቲስት አመጣው ማለት ያለፈው ችግሩ አይነግርህም፣ ዘርግፎ አይነግርህም። እንዲናት ምናምን ብሎ ቀስቀስ አድርጎ ነው የሚያልፋት። ገባ። በታክሲ ሄድኩ በእንትን ሄድኩ ምናምን እንደዛ አይደለም። ገባ። እሱ ለራሱ እድለኛ ነው የሚያገኘው። በታክሲ መሄድ ለራሱ እድለኛ ስለሆንክ። በልጅነቱ ወላጅ ያጣ ጎዳና ላይ የወጣ ልጆች አሉ፣ ጎዳና ላይ ያደጉ አሉ እኮ። ገባ። ወጥቶ ብቻ ሳይሆን ያደጉ ልጆች እኮ አሉ ጎዳና ላይ። እና እነሱን ማየት አለባችሁ፣ ወረድ ብላችሁ መስማት አለባችሁ። እና ያው አንዳንድ ፖድካስቶች ብታስተካክሉት በጣም ደስ ይለኛል። ቲክቶከር አክቹአሊ ፖድካስት ማለት የቲክቶከሮች መቅረቢያ የሆነ ይመስለኛል በዚህ ሰዓት። ብዙ ፖድካስቶች ይጀመራሉ። የጓደኛ ቲክቶከር ለቲክቶከር ግንኙነት አይነት እሱ ነው ማለት በስምህ መግነን አለብህ ይላሉ። የሆነ ላይ መቅረብ ስምህን መግነን አለበት ይላሉ። እንደዛ ከሆነማ ትምህርቱ ከየት ይምጣ? ገባ። እና እዚህ በተለይ ፖድካስቶች ላይ ሶሻል ሚዲያ ላይ መንግስት እጁ ቢያስገባ በጣም ደስ ይለኛል። ማለት ያለና የሌለ ነገር የሚያወራ ሰው አለ። ገባ። እነሱን ቢያዙልን
ጀነሬሽኑ እንደዛ አይነት ነገር ኔጌቲቭ ነገር አያስፈልገውም በዚህ ሰዓት ገባ ድራማ ላይ ነው ያለ ነው እና እንግዲህ አንተ መዳረሻህን ታውቃለህ የት እንደምትደርስ ምናምን ለዛ የሆኑ ዝግጅቶችን እያረክ ነው በራስህ መንገድ በራስህ ህይወት ጥሪ ያንን ቦታ ለመድረስ ከደረስክም በኋላ የምትሆነውን ነገር ድሪም አድርገሃል ታውቀዋለህ መዳረሻህን አዎ መዳረሻዬ አውቀዋለሁ በደንብ አውቀዋለሁ ግን ያው እድሜና ጤና ይስጠኝ እግዚአብሔር እንጂ ልሰራው የምፈልገው ነገሮች ከልብ ያውቃቸዋለሁ የት እንደምደርስ የት ቦታ እንትን እንደምል ከልብ ያውቀዋለሁ ገባ ይሄ ማቀው ግን ያው ሰው ያስባል እግዚአብሔር ይፈጽማል አይደል እንደዛ ነው ሁኔታው እና አላዛር እቺ የምፈልጋት አላማ ላይ ጧትና ማታ ጸሎት እስካልኩ ድረስ ያደርሰኛል እሱ ሚካኤል አባቴ ያደርሰኛል አሜን ያውን ያለው ጄነሬሽን በጣም የሚያሳዝን ጄነሬሽን ነው ሱስ ላይ የተጠመደ ጄነሬሽን ነው በትንሹ ማለት አንችል ሁሉም ገብቷል አንዳንድ ነን ትንሽ ለቀቅ ያለ ነው እኔ አዋቂ ነኝ ወይ ከናንተ በላይ ነኝ እያልኩ አይደለም መስማት ያለባችሁ ነገር ማለት ነው ግን ሱስ ላይ የተጠመደ ጄነሬሽን ያለው በሰዓት እያየነው ነው መንገድ ላይ ማጨስ እርድና የሚያደርገው ሰው አለ እና ጄነሬሽኑ ያው ትንሽ ከእግዚአብሔር መንገድ የወጣ ነው ያለው በሰዓት እና ይሄ ማስተካከል የሚችሉ ወላጆች ናቸው ቅብጠት የሚባል ነገር አለ አይደል አሁን የማምነው አንድ ልጅ ሰው የሚያገኘው ነገር ብቻ ማግኘት አለበት ገባ ሰው ማግኘት ያለበት ብቻ ማግኘት አለበት ወላጅ መስጠት ያለበት ነገር መስጠት አለበት ግን ከሱ ያለፈ ሲሆን ቅብጠቱ የሆነ እንትን ላይ ማለት ነገ እኔ ስለ ጄነሬሽን ያሳሰበኝ ነገር ነገ ከኔ ጄነሬሽን ነው የምሰራው አይደል አይደል ከኔ ጄነሬሽን ነው የምሰራው ብዙ አርቲስቶች አሁን ከራሳቸው እኩያ ምናምን እየሰሩ ነው የሚገኙ እንደዛ ፈልጋለሁ እኔ እንደዛ የምፈልግ ከሆነ ግን ሱስ ላይ የተጠመደ አለ ምናምን አለና እሱን ከተወ ብቻ ነው ማደግ የምንችለው እንደነገርኩ ነው አዋቂ ነኝ ምናምን እያልኩ አይደለም ከዚህ ጄነሬሽን ለየት የሚያደርገኝ አላዛር ከሱስ ነፃ ነኝ ሙሉበት ቦታ አውቃለሁ ከማን ጋር እንደምገኝ አውቃለሁ የት ቦታ መታየት እንዳለብኝ በደንብ አውቃለሁ እግዚአብሔር ይመስገን ገባና ትንሽ ወደ እግዚአብሔር ቀረብ ብትሉ ደስ ይለኛል በዚህ ያሁን ጄነሬሽን ባጭሩ እንግለጸው ትንሽ እግዚአብሔር ትንሽ እምነት ነው የሚያስፈልገው አይደል ትንሽ ፕሌን ላይ ስትወጣ ፓይሎት ምናምን ነው የምትወጣው የሷን ግማሿን ስጠው ለእግዚአብሔር እምነት ያነሳል ገባ ያነሳል እና እሱ ላይ እግዚአብሔር ላይ መቅረብ ሰፊ እንትን አለው እውነት ነው ብዙ ነገሮችን አንስተናል ስለ ጥበብ ነፃነት ማህበራዊ ቁስሎቻችንም ሙዚቃም በምን ያክል ደረጃ ማከም እንደሚችል ህልም መከተልም አንዱ ትልቁ ነገር ነው የሁሉ የሚሆነው ግን የተስተካከለ ሰብና ሲኖርህ እውቀት ሲኖርህ ምናምን ነውና ያንን ነገር አለማድረግ እንዳልከው የሱሱ የቴክኖሎጂው ፍጥነት ማህበራዊ የኑሮ ውድነቱ ብዙ ነገር ስታስብ ጄነሬሽኑ የምርም ያሳዝናል ግራ የተጋባ ሁኔታ ነው ያለው የትምህርቱ ሁኔታ ምናምን ስታይ በተክላላ ባለቤት ምናምን ያለው አይመስልምና ግን እንዳልከው ለራሱ ያለው ራሱ ነው ትውልዱ ሌላ ማንም የለው በትንሽ ነገር ተነስቶ ራሱን ማሳደግ የሚችልበትም ወርቃማ እድሎች አሉት የትላንት ጄነሬሽን የሌለው ዛሬ ግን ያሉት በጣም አሪፍ ነገሮች አሉ እሱ ነው ማለት የትላልቆች አርቲስቶች ኢንተርቪው መስማት አለባችሁ ምለው እሱን ነገር ነው ገባ እና አብዱኪያር ኢንተርቪው ስታዩ ምናምን ብዙ ነገር ነው የምትማረው በእነሱ ሰዓት ያልነበረው አብዱኪያር እንደተናገረው እውነት ነው በሰዓት የሆነ ነገር ማንም ሰው መጥቶ ሙድ ሊይዝ አይችልም ክሊክ ማድረግ ይችላል ገባ እና የሆነ የድሮ ጄነሬሽን እና አሁን ጄነሬሽን በጣም ይለያያል እኛ ብዙ ነገር ማግኘት እንችላለን እና እሱ የተጠቀመ አይደለም ክፉ ቦታ ላይ ያደረገው ነው ማይሆን ቦታ ላይ እየወደቀ ነው ያለው ጄነሬሽኑና ያው ትላልቆች ትንሽ ትኩረት ቢያደርጉ እነዚህ ነገሮች ላይ በጣም ደስ ይለኛል አዲስ ስራ መቼ እንጠብቅ መቼ
አዲስ ስራ ያው ይሄ እነዚህ አይነት ሀሳቦችን ኦኬ እሱ እኮ እንደዚህ ነው የምንልበት አይነት ነገሮች አዲስ ስራ ነገርኩ በቃ ይሄ ነገር ማስተካከል ያለብኝ ነገሮች አሉና እነሱን በላይፌ ማለት አዲስ አበባ ስመጣ ላደርገው የምፈልጋቸው ነገሮች ነበሩ አልተሳኩም ምን ነበር ያሰብካችሁ ያው የሆነ ስራ እንትን ብዬ ፋሚሊ ማገዝ እናቴን ማገዝ ነበር ያሰብኩት አልሆነም ከስራ ነው ወይስ አልተገኘም ስራማ አልተገኘም ገባህ ስቲል ነው እንትን ላይ ነው ያለው መንገዱ ላይ ነው ያለው ግን ሊገኝ አልቻለም እና ደግሞ ዘፈኑ ላይ ስንመለስ ዝም ብዬ ሰርቼ ማውጣት አልፈልግም አንድ ግጥም ከዜማ ጋር ስለተገናኘ ማውጣት ለዛ ነው ከነ ክቡር አርቲስት ቴድሮስ ካሳሁን ቴዲ አፍሮ ሌሎች አርቲስቶች መገናኘት የምፈልገው ለዛ ነው ትንሽ ምክር መቀበል አንተ አይ ቲንክ እንትንም ታውቃለህ አይደል ከማን ምን እንደምትፈልግ ታውቃለህ ይመስለኛል ከአንድ አርቲስት ስትገናኝ ሙዚቃው ላይ ከማን ምን ብሰራ ምን ዝም ብሎ አብሮ የሆነ ጊዜ ወይ ከሴሊብሪቲዎች ተገናኝተው ነገር ማሳለፍ ሳይሆን ወደ ሆነ ነገር የመቀየርም አቅም ጥሩ ነገር ነው ጥሩ ዕውቀትም ጭምር ነው እሱ ነው ማለት አሁን እኔ ቴዲ አፍሮ ማለት ትልቅ አርቲስት ነው ግን እኔ በድፍረት ነው ላገኘ ፈልጋለሁ ያልኩ ያለሁት ገባ ሌላው የምፈልገው ነገር ስላለ ከሱ መቀበል የምፈልገው ነገር ስላለ ነው እንጂ ለፎቶ ብቻ እንገናኛለን ማይሆን ነገር ነው ገባ እና ለዛ ነው ልቀበላቸው የምፈልጋቸው ነገሮች አሉ ልሰማቸው የምፈልጋቸው ነገሮች አሉና ለዛ ነው እሱ ደግሞ ኢንተርቪው አይሰጥም ጥሎበት ከትግራይ ፈርተህ ነው እንደመጣው ከትግራይ አይ ወይስ ቀደም ብሎ ነው የመጣ ከትግራይ ፈርቻ አይደለም የመጣው ወደ ስደት ግን አይከብድም ይሄ ስደት የሚለው ቃል ከመቀሌ አዲስ አበባ አክቹአሊ ስደት ጥሩ ቋንቋ አይደለም እሱ ነው ማለት ከመቀሌ አዲስ አበባ መጥተ ስደት ማለት ጥሩ ቋንቋ አይደለም ቦነስ ይከብደኛል ስደት አይባልም ኢትዮጵያ አይደለች እንደ ሀገራችን አይደል አንዳንድ ነገሮች ናቸው እንደዛ ያደረጉን እንጂ ከትግራይ ወደዚህ መተኮ ስደት አይባልም ከመቀሌ ከአዲስ አበባ ወደ መቀሌ መተውኮ ብዙ አርቲስቶች ከነ ቬሮኒካ ዮሐና ብዙ ነገር አሳልፈዋል ዩኒቨርሲቲ ላይ ገባ ሲያወሩ እነሱም ማለት ነው እና ስደት ማለት ይከብደኛል ስደት ጥሩ ቋንቋ አይደለም እና ደግሞ ማሸማቀቅ የለባቸውም ብያምናለሁ ከትግራይ ወደ አዲስ አበባ የመጣ ነውኛ ያለው ሁኔታ ስለደበረን ያው በተለይ ቅርብ ጊዜ አፈሳው ምናምን ስላለ ነው እንጂ እዛም ያለው ከዚህ ወደዛም የሚሄድ ሁለተኛ ከተማው ነው ከዛም ወደዚያ የሚመጣው ሁለተኛ ከተማው ነው በቃ ሁለተኛ አይደለም ሁለተኛ ከተማ ይባላል እንደው ተወልደ ያደግበት ምናምን እዛ ከሆነ ገባህ እኔ ህዝቡ ለዛ ነው ቅድም የነገርኩ ፖለቲከኛ አላምንም ያልኩን ነገር እዛ ነው ነባ አትመኑ በቃ ፕሊዝ እኛ አሁን ትውልድ ነን አይደል እኔ አሁን ከዚህ ልጅነት የጀምሬ ጭንቅላቴ ላይ ዘረኝነት ካስገባሁት በማስበው አላማ ከማን ጋር አርቲስት ልሰራ ነው አሁን እኔ ከመቀሌ ነው የመጣሁት ከወላይታ አንድ ትልቅ አርቲስት ከወጣ የኔ ባች ከሱ ጋር ኮላብ ያረብኝ መስራት ያለብኝ ነገር እያለ ዘረኝነት ኮንትሮል ካደረገኝ መስራት አልችልም ገባ እና ያው እውነት በጣም ትክክለኛ እሱ ነው መንገድ ነው ይሄ ነው በቃ እንደ ሰውም የግድ ፖለቲካ ምንም ሳይሆን አርት የሆነ ራሱ የቻለ ማንነት እኮ ነው የአርት ማንነት ራሱ የቻለ አርቲስቶች የሚገናኙበት አርቲስቶች የሚያስቡበት በሆነ መንገድ ራሳቸውን የሚሰሩበት ዛሬ ነገን ከነገ ወዲያ የሚያጤኑበት የራሱ የሆነ አንድ ማንነት ነው ከዛ ባሻገርም ቃሉ ጥሩ አይደለም ስደት እንጃ በጣም የሚያስጠላ የዛ ጊዜ ነው የመጣው ግን እዚህ ከመጣው ስንት አደርጋለሁ 5 ወር አካባቢ 5 ወር 6 ወር አደርጋለሁ አይ ስራም ለማግኘት ገና ነህ ማለት ነው ብዙ እንትን አላልኩም ገና እየጠየቅኩ ምናምን እገኛለሁ ግን በሰፊው እንትን አላልኩም አብሽር ይገኛል በጣም እናመሰግናለን አይ ቲንክ አሪፍ ወሬ ነው ያወራነው ቅልብጭ ያለሽ ግን በጣም ብዙ ቁም ነገሮች ያሏት እኔ በጣም ደስ ብሎኛል እንኳን ተገናኘን በእርግጠኝነት ሌሎች ስራዎችንም ስትሰራ በመሀልም እንደዚህ ማውራት የምንፈልጋቸው ነገሮች ሲኖሩ ተገናኝተን የሆድ ወዳችንን እናወራለን እንግዲህ እናወራለን እናመሰግናለን በጣም
እኔም በጣም ነው የማመሰግነው። አላዛር ገብረስላሴ ዛሬው እንግዳችን ነበር። ተስፋ ያለው አርቲስት ነው በእርግጠኝነት በትግርኛ ቋንቋ በሚሰሩ ሙዚቃዎች ሆነ ኢትዮጵያ ውስጥ ኢምፓክትፉል በሚሆኑ ስራዎች የሙዚቃ ስራዎች ላይ እንደምናገኘው ተስፋ እናደርጋለን። ስለነበረን ጊዜ በጣም እናመሰግናለን። ቻናላችንን ሰብስክራይብ፣ ሼር በማድረግ ወዳጅነታችሁን አብዙ። አንተ ደግሞ በትግርኛ ትሰናበታለህ። ያው ስለ ጽዋዕኹም ብጣዕሚ ይቀኒየለይ ስለ ዝነበረና ጻንሒት እና ያው